እንዴት ናችሁ? እኔ ጋር ሁሉ አማን ነው። ክብር ለድንግል ማርያም ልጅ ይሁን። እንኳን አደረሳችሁ ለዳግማ ትንሣኤ። ቢያልፍም እንግዲህ ዛሬ መጥቻለሁ ማለት ነው። እንግዲህ ዛሬ በጣም አንገብጋቢ ጉዳይ ነው። ቀጥታ ወደ ጉዳይ ስገባ ይዤላችሁ የመጣሁት ማለት ነው። እሱም ምንድን ነው? አንዳንዴ የመጣችሁበትን ዓላማ ወይ የምትኖሩበትን አገር እያላችሁ ፕሮግራም አላችሁ፣ እቅድ አላችሁ። ይህን ሰርቼ፣ ይህን ቀይሬ፣ ይህንን አድርጌ እዚህ ቦታ ደርሼ የምትሉት የራሳችሁ ፕሮግራም አላችሁ። እዛ ሀገር ቤት ሆናችሁ ኢትዮጵያ እያላችሁ ልክ ከሀገር እንደው በአይሮፕላን ስትመጡ እዚህ ከገባችሁ በኋላ ምን እንደሚነካችሁ እህቶች ያላቅም። እባካችሁ የወጣችሁበትን ዓላማ እወቁ። አንቺ አንድ ብር ቢጎልሽ አንቺ ከዚህ ሀገር አብሶ በአረብ ባትሰደዱ ራሱ ይሻላችኋል። አረብ ሀገርን ባታዩ ራሱ እኔ ይመርጣለሁ። አረብ ሀገር ቆይታችሁ ምንም ሳይኖርሽ አገርሽ ከገባሽ በቃ እንዳንቺ በቃ ጭቆና የሚበዛበት ስም ይወጣልሻል። ስለዚህ በአንቺ ላይ ማንም የሚያዘው እህቴ፣ ቆይ በመብርሃን ንገሩ። በእናንተ ላይ ማንም የሚያዘው በእናንተ ላይ ማንም መወሰን ያለበት መብትና ግዴታችሁን እወቁ። አብዛኛውን በቃ ለሰው ነው የምትጨነቁት። እስቲ በመቤቴ ራስሽን በመጀመሪያ ቀይሪ። ራስሽ ላይ ፎከስ አድርጊ። እንዴ ስታስቡት ራሱ እኮ ማለት ነው እናንተ ቤተሰብ ረዳችሁ እዛ ያለው ትረዳላችሁ፣ እዛ ደግሞ ያጠፉታል ገንዘቡን አልጠቀማቻቸውም ቤተሰቦቻችሁን ማለት ነው። ምንድነው የሆነው? እንደሆነ ነገር በቃ ተቆራጭ ነው በቃ እያደረጋችሁ እዛ ይጠፋል፣ እዚህ ምንም የለ፣ ባዶ ነው የምትሆኝው። በመጀመሪያ ራስሽን ላይ ቀይሪ። ምንድን ነው የምትፈልጊው? የምትፈልጊበት ቦታ ድረሽ። እናትና አባት ካላችሁ የምትረዷቸው የኔ የምትሏቸው ሰው ካላችሁ እንደው $50 ያኔ በእናንተ አላውቀውም ገንዘቡ በምትኖሩበት ሀገር የሆነ ነገር ለቡና ቆረጡላቸው። ከዛ እንደምንም ጥረሽ ተጣጥረሽ ያንቺ የሆነ ነገር ላይ ድረሽ። በቃ ህልምሽ ላይ ድረሽ። ከዛም በኋላ እኮ የሆነ ነገር ብትከፍቺ እራሱ በቃ ለቤተሰብ አይደለም ለሌላም ትተርፊያለሽ። እውነት እላችኋለሁ። በመጀመሪያ ራስሽን ቀይሪ። በቃ አልበላም አልጠጣም ብለሽ ራስሽን ቀይሪ። ራስሽ ላይ ስሪ። የሆነ ነገር አድርጊ። በቃ የራስሽ የሆነ ነገር ይኑርሽ። አንቺ ራስሽን ስትቀይሪ ደስ የሚል ስሜት ነው ሁላ የሚሰማሽ። ሰውን ለመቀየር ራሱ በጣም ቀላል የሚሆነው በመጀመሪያ ራስሽን ስትቀይሪ ማለት ነው። ራስሽ ምንድን ነው የምትፈልጊው? ምንድን ነው ህልምሽ? ምንድን ነው ህልምሽን ስትኖሪ ከዛም በኋላ ደግሞ የሌሎችን ህልም እንዲኖሩ ጥሩ ህይወት እንዲኖራቸው ለመቀጠል በጣም ቀላል የሚሆንልሽ ለአንቺ ማለት ነው። ስለዚህ እየሰራሽ ስትልኪ ሲጠፋ እየሰራሽ ስትልኪ ምንድን ነው የሚሆነው? እድሜ ይሄዳል፣ ጊዜ ይሄዳል። እዛ ደግሞ እነሱ ዝም ብሎ መቀበል ስለሆነ አንድ ቀን ካላክሽላቸው በቃ የሰራሽው ሁሉ አመታቱን ሁሉ ያሳለፍሽው ሁሉ ከንቱ ነው የሚያደርጉብሽ። ማንም አላስገደደሽም። ማንም ዱላ ይዞ የሚያስገድድሽ የለም። እዛ ባለሽበት ሩም ወይንም በምትኖርበት ቤት ማንም አላስገደደሽም። አትጨነቁ። ለምንድን ነው የምትጨነቁት? ልጅ ካለሽ ልጅሽን እርጂ፣ አስተምሪ። የተወሰነ ነገር ተቆራጭ እያረግሽ ነገ ጠዋት ትገቢያለሽ ሀገርሽ። እራሳችሁ እስቲ ቆም ብላችሁ አስቡትኝ። በቃ እስቲ እራሳችሁ ማንም የሚያስገድዳችሁ እኮ ሰው የለም። ማንም አላስገደዳችሁም። በራሳችሁ ህይወት ሌላ ሰው ለምን እንዲወስንላችሁ ታደርጋላችሁ? ለምን ቤተሰብ እንዲወስንላችሁ ታደርጋላችሁ? ህልም ይኖርሽ። በቃ የወጣሽ ለዓላማ ነው። በዛም ጎደለም አነሰም ተሳካ አልተሳካ የሆነ ነገር ያዥ። ዛሬ ተበትኛለሽ፣ ለዚህ ትልኪያለሽ፣ አመት በዓል ሲመጣ እንዲህ ትያለሽ፣ ምን ትያለሽ። ከዛ የተላከው ገንዘብ ኢትዮጵያ ላይ ባዶ ነው የሚሆነው። በቃ አይቀመጥልሽም። የሆነ ምንም የለሽም። እነሱን አልጠቀምሻቸው፣ አልቀየርሻቸውም። በየወሩ ትልኪያለሽ፣ የሆነ ነገር ይሆናል። ከዛ ተቀማጭ የለሽም። በቃ አንቺ እንደ እንትን ትልኪያለሽ። እዚህ ባዶ ነው፣ እዛ ባዶ ነው። ስለዚህ እህቴ ለራስሽን ሆነ ለቤተሰቦችሽ ለመቀየር እውነት ዓላማ ካለሽ ራስሽ ላይ ስሪ። ቢያንስ ቤተሰብ በጣም አንገብጋቢ ጉዳይ ልጅ ካላችሁ የምትረዱት ነገር የቤት ኪራይ ምናምን የሚያስፈልጋቸው እናትና አባት ካላችሁ የምትረዱት ከሆነ የተወሰነ ነገር 400፣ 300፣ 200 ከሆነ ደሞዛችሁ 100 ብር ላኩ። 100 ብር እዚህ አስቀምጪ።
እዚህ 100 ብር አስቀምጪ ባለሽበት ቦታ ተቆራጭ አድርጊ። አልበላም ብላችሁ አልጠጣም ብላችሁ ወይ ለራሳችሁ አልሆናችሁ ወይ ለቤተሰቦቻችሁ አልጠቀማችሁም እኮ ሁሌ እየላካችሁ ከሆነ እነሱ ካላስቀመጡት እያጠፉት ገንዘባችሁ ከሆነ ለዕለት ጉርስ ከሆነ ምንድነው እርዳታው? ምንድነው ስኬቱ? ምንድነው ለውጡ? እድሜ ፈጅቶ ይገባል። ተመሳስሎ ተደባልቀሽ ተመሳስለሽ ትኖሪያለሽ ከቤተሰቦችሽ ጋር ማለት ነው። ይህ እሷማ መታ ተዘፈዘፈች እኮ ምንም ሳታረግ ለቤተሰቦቿ ነው የምትባል። ይኸው ቤት ተዘፈዘፈች። ከዛ ሀገር መታ ምንም ሳታደርግ ይኸው ስንት ዓመት ኖራ ለራሷም አልሆነች እኛንም አልቀየረች ነው የምትባይ። ስለዚህ እህቴ ለራስሽ ለማለት ያለው በጣም ብዙ ነገር እያየው ስለሆነ ነው። እግዚአብሔር አምላክ የድንግል ማርያም ልጅ መላው አረብ ሀገር ላላችሁ ሁሉ ልብ ይስጣችሁ፣ ልብ ይስጠን። የድንግል ማርያም ልጅ በየእምነታችሁ ጸሎት አድርጎ የሚየ ማርያም ልጅ ልብ ይስጠን። የምትሰሩት ሁሉ ይባረክላችሁ። በጣም በእህትነት የምመክራችሁ አትጨነቁ፣ ጸሎት አድርጉ፣ ከራሳችሁ ጋር አውሩ። በቃ ምንድነው ህልምሽ? ፍላጎትሽ ምንድነው? በቃ እሱን ብቻ አስቢ። በእውነት በቃ አንቺ ላይ ስሪ። ማንም አላስገደደሽም። አንቺ ነሽ እንደ ወታደር ወጥተሽ የተሰደድሽው። ያችን ላስቲክሽን ሻንጣሽን ይዘሽ እዚህ ያለው መከራ ማንም ያያይ እና ራስሽ ወስኚ፣ ራስሽ ላይ ስሪ። በቃ አንቺን ቀይሪ እህቴ። የሚያስፈልግሽን ነገር አድርጊ። እግዚአብሔር አምላክ በጎደለ ሁሉ ይሙላላችሁ። አመሰግናለሁ። ሀሳብና አስተያየታችሁ አይለየኝ። ሰብስክራይብ እና ሼር አድርጉልኝ። ኮሜንትም ከስር ጻፉልኝ። አመሰግናለሁ። በርቱ፣ ጠንክሩ። አገራችን ኢትዮጵያ የድንግል ማርያም ልጅ ይጠብቅልን። በያላችሁበት ሰላማችሁ ይብዛልኝ።